ሰላም ጤና ይስጥልኝ ውድ የቤንሸኮ ቴሌቪዥን ተመልካቾቻችን የዕለተ ማክሰኞ ፕሮግራማችን እነሆ ጀመረ። በዛሬው ፕሮግራማችን 3 ዝግጅቶችን ወደ እናንተ እናደርሳለን። የሙዚቃ ግብዣም አለን። ፕሮግራሙን በማስተዋወቅ እኔ ብዙአየሁ አሳሳኝ ከካሜራ ባለሙያው ግርማ ከበደ ጋር አብረናችኋለን። አብራችሁን ቆዩ። ገፋፍቶ አስከተለኝ አንቺን በሄድሽበት እንደ ስካር ቀልቤን ስቼ እልም የሌለኝ እርመቢስኔ ተከተልኩሽ ራሴን ትቼ እልም የሌለኝ እርመቢስኔ ሳይደኑ ቆንጆ አለኝ ብለው አይንን አይጨፍኑ ማሬ ነካ ጣቱን መቅመሱ አይቀረኝ ብቸኝነት አይሆን ኖረው በቆንጆ አገር የለም ያልኩት ባንቺን ውስጥ አግዞ ካደረሰኝ ፍቅር እጄን ይዞ ዛሬ ልኑር የነገን አላውቀው ከልብ አይጣሉ ሸካ ወዷል ብለው መውደዴን አይደለም እኔ መቃወመው ልብ አይዋሽም ሲባል እኔም ስለሰማሁ መውደዴን ወደድኩት አልጠላውም እኔ ግላምነው ፈርቻለሁ ይሄ ልቤን በምን ሐሳብ አሳስዬ በምን ቃላት ልጻፈው በምን ቋንቋ ልግለጸው ጥላቻው ውሸት የለም በብቻ ለማንም የለም ወዶ የመጣን ጠበቅ ጠልቶ የራቀን ለበቅ ሲቆጡት እንጂ ጊዜ ሲኖሩት አይታወቅ በአንቺ ሲሰረቅ ገፋፍቶ አስከተለኝ አንቺን በሄድሽበት እንደ ስካር ቀልቤን ስቼ እልም የሌለኝ እርመቢስኔ ተከተልኩሽ ራሴን ትቼ እልም የሌለኝ እርመቢስኔ
መሄድ የሚጎዳው መኖር ሲጠቅም ነው በአደባባይ እያልኩኝ ኖሬ በሰው ያየሁት አይሆነኝም ለኔ ጎዶሎላው ፍቅር ካከበረኝ ደፋ ቀና ልበል በፊትሽ ንጉሥ ነኝ መውደዴን አይደለም እኔ መቃወመው ልባይ ዋሽም ሲባል እኔም ስለሰማሁ መውደዴን ወደድኩት አልጠላውም እኔ ግላምነው ፈርቻለሁ ይሄ ልቤን በምን ሐሳብ አሳስዬ በምን ቃላት ልጻፈው በምን ቋንቋ ልግለጸው ጥላቻው ውሸት የለም በብቻ ለማንም የለም ወዶ የመጣን ጠበቅ ጠልቶ የራቀን ለቀቅ ሲቆጡት እንጂ ጊዜ ሲኖሩት አይታወቅ ወዶ የመጣን ጠበቅ ጠልቶ የራቀን ሲቆጡት እንጂ ጊዜ ሲኖሩት አይታወቅ በአንቺ ሲሰረቅ ከሙዚቃ ግብዣ ተመልሰናል። የሸኮ ብሔር የዘመን መለወጫና የምስጋና በዓል ትከሻ ቤንጊ ጥር 16 2018 ዓ.ም በደመቀ ሁኔታ በሸኮ ከተማ ተከብሮ ተጠናቋል። በበዓሉ ላይ የተለያዩ የህብረተሰብ ክፍሎች ታዳሚ ነበሩ። ከነሱ ጋር ቆይታ ያደረገው ባልደረባችን ጌታ መሳይ ሙሉጌታ ያዘጋጀውን ፕሮግራም ወደ እናንተ እናደርሳለን። በድጋሚ ተከታተሉን። በጋራ የሚከበሩ በዓላት፣ በጋራ የሚገነቡ ከተሞች፣ በጋራ የሚለሙ መሬቶች የህያው ፍቅር ውጤቶች ናቸው። በተለይም ለሸኮ ህዝብ አንድነት ማለት እንዲሁ በአንድ ስፍራ መገናኘት ብቻ አይደለም። አብሮነት የልብ ትርታን ማቀናጀት፣ በሰላሙ ጊዜ አብሮ መደሰትን፣ በችግር ጊዜ ደግሞ መደጋገፍን ያጎለብታል። ይህ ደግሞ አንድ ብሔር የሌላኛው ብሔር በዓልን ተሰባስቦ እንደ አንድ ህዝብ ሆኖ በአንድነት ሲያከብሩ የአብሮነት፣ የባህል አንድነት፣ የመቻቻል እሴቱን በማጉላት ማህበራዊ መስተጋብሮችን ከማጠናከርም ባለፈ የአብሮነት መሰረቱን ይበልጥኑ ያስተሳስራል። የሸኮ ብሔር የዘመን መለወጫ ትኬሻ ቤንጊ በዓል አያሌ ባህል ትውፊቶችን ወደ አደባባይ ይዞ የወጣ እና የብሔረሰቡን ባህል ታሪክ፣ ወጎች ለሌሎች አጉልቶ ማሳየት ችሏል። እኛም ተመልካቾቻችን በዛሬው መሰናዷችን በሸኮ ከተማ እየተከበረውን የታላቁ የሸኮ ብሔር የዘመን መለወጫ አዲስ ዓመት ብስራት የሆነውን ትኬሻ ቤንጊ በዓልን በጋራ ለማክበር ከተለያዩ አካባቢዎች የመጡ እንግዶች ጋር ቆይታ አድርገናል። በደቡብ ምዕራብ ኢትዮጵያ ህዝቦች ብሔራዊ ክልላዊ መንግስት በቤንች ሸኮ ዞን በሸኮ ወረዳ የሚገኘው የሸኮ ህዝብ እንደ ሌሎች ብሔረሰቦች የራሱ የሆነ ቱባ ባህል፣ ነባር ስርዓት ያለው ህዝብ ነው። እንኳን አደረሳችሁ ያለ ትከሻ ቤንጊ በዓል ምክንያት በማድረግ እኔም ከሸካ ዞን በየኪ ወረዳ እንደ ባህልና ቱሪዝም ጽሕፈት ቤት ኃላፊ የትከሻ ቤንጊ የሸኮ ብሔረሰብ በዓል በጋራ ልናከብር መጥቻለሁ። ሲጀመር የሸኮ ብሔረሰብና ማጃንጊ ብሔረሰብ አንድ ናቸው። በአፈጣጠር ድሮም አንድ ናቸው። በሸኮ ቤት የማጃንግ ብሔረሰብ አታጣም፣ በማጃንግ ቤት ሸኮ ብሔረሰብ አታጣም። በሸኮ ብሔረሰብ አንድ ዕቃ የማጃንግ ዕቃ አታጣም። ባህላችን አንድ ነው፣ ወጋችን አንድ ነው። ትንሽ የምንለያዩበት ነገሮች ቢኖሩ በቋንቋ ካልሆነ በስተቀር አንድ ነን። ስንፈጠርም እንደዛው ነበረ። አባቶቻችን የወረስነው ይሄ ነው። ሲጀመር የኪ ወረዳ የብሔረሰብ የባህል የወግ የእንግዳ አቀባበል ያለበት ብሔረሰብ ነው። እንግዳ ይቀበላል። አቀባበላችን ደግሞ የተለየ ነው።
ሌላ እንግዳ ከሌላ ሀገር ቦታ ስመጣ አንድ ላይ ከኛ ጋር ይኖራል። ከምንበላና ከምንጠጣ በጋራ ነው ምንበላ። ለምሳሌ ራሱ በደርግ ጊዜ አባቶቻችን በ77 በአማራ ክልል በድርቅ ተጎቶ የመጡ ብሔረሰቦቻችን አንድ ላይ ሆነን አባቶቻችን ቤትም ሰጧቸው፣ ሰሯላቸው፣ መሬትም ሰጧላቸው። ይሄም አንዱ ይሄ ነው አብሮ መኖር። አሁን እስካሁን እነኚህ ልጆች ከኛ ጋር አንድ ላይ ናቸው። አባቶቻችን ከነሱ ጋር በቋንቋም እየተለማመድን ያለ ነው። ስለዚህ እነኚህ ሰዎች ባህላችን አንድ ነው። ስለዚህ ባህላችን አንድ ሲሆን ከዚህ በጨመረ የበለጠ አንድነት ይጨምራል ብለን ነው የምናስበው። ጥሩ ነገር ይመጣል ብለን እናስበው። ስለዚህ አሁን ብሔረሰብ ማለት ቲከሻ በንጊ ማለት የባህል የወግ ከመጃንገ ጋር አንድ ነው። ምንም ምንለያይበት ወይ በመልክ ካልሆነ በስተቀር በባህል አንድ ነው። ጨሞ ይፈላል፣ ባካ ይቃቀላል፣ አብሮ ይበላል፣ ቀፎ ይጀጋጃል፣ ማር ይቆረጣል፣ በጋራ ይበላል። እነኚህ ነገሮች አንድ ላይ ስለሚበሉ በባህል በወግ በጣም ስለማንራራቅ በለቅሶም በሰርግም አንድ ላይ ነን። የሸኮና የሸካ ማህበረሰብ አብሮ የኖረ በፖለቲካ፣ በኢኮኖሚያዊ፣ በማህበራዊ ዘርፍ አብሮ ተሳስሮ የሚኖር ከከፋ ወንድም ጋር ከቤንች ወንድም ጋር ከሌሎችም ጋር ተያይዞ ተጋብቶና ተጋምዶ የሚኖር ህዝብ ነው። አዎ በዓሉን አሁን እንዳየነው የሁለቱን ወንድማማቾች አንድነት የሚያመጣ ፍቅርና አንድነትን የሚያመጣ ሰላም ካለ ልማት አለ፣ ልማት ካለ ሰላም አለ፣ ፍቅርን የሚያመጣ መሆኑን የታዘብኩት ጥሩ ነው። አሁን እንደ ሸኮ ማህበረሰብ አሁን ስናይ ይህ ህዝብ እንደ ዞንም እንደ ክልልም እንደ ሀገርም ሀገራዊ አንድነትን የሚያመጣ ፍቅርን የሚያመጣ ወንድማማችን የሚያመጣ መሆኑን ነው የተረዳሁት። ሸኮ ህዝብ ደግሞ ልዩ መገለጫው ከከፋ ህዝብ ጋር በአንድነት የተሳሰረ ነው። የአንድነቱ ምንድነው? በጋብቻ 50 በ50 በሚሆን ልኩ ከፋ ሴት ሸኮ ጋር ወልዳለች። የሸኮቹ እንደዚህ የተዋለዱ የተቆራኙ ህዝቦች ናቸው። በፍቅርም ቢሆን ከሌላው ማህበረሰብ እኔ ልዩ ማደርገው ለኛ ልዩ ክብር የሚሰጡ ልዩ ፍቅር የሚሰጡ ከከፋ ጋር አንድነት ያላቸው እንደ ከፋ ልጆች የምናያቸው ወንድሞቻችን ናቸው። በእጅጉ እዚህ ቦታ በመጀመሪያም ቢሆን ቢገኝም እኔ ቀድሞኑ ይሄን ማህበረሰብ በዚህ አንድነቱ በፍቅሩ ከከፋ ጋር ያለውን ከበሬታውን በልዩነት ነበር ማውቀው የነበረውና ዛሬ ለኔ መጀመሪያ ጊዜ ነው በቦታው መገኘት። በሌላው ግን በዝርያ አንድነት እውነት ለመናገር ወንድሞቻችን ናቸው ብዬ ነው የማስበው። ወደ ኋላ ተመልሰው ዝም ብሎ አንድ መሆንን ምንጩን አንድ መሆን መግለጽ ምቹ አይደለም። ጥናቱ ቢጠና ከአንድ ምንጭ የተቀዳን መሆናችን ማወቅ የሚቻል ማህበረሰብ እንደሆነ ነው የምረዳው ይመስለኛል። ከጎንጋ ህዝቦች ልዩ የሚያደርገው ነገር ስለሌለ አንዳንድ በባህል የሚያቆራኙ ነገሮች ስላሉ አንድ ሊሆን ይችላል ብዬ ከሚገመተው ብሔረሰብ ነው ብዬ አስባለሁና ምናልባት ይሄን በጥናት የምናረጋግጠው ይሆናል ብዬ አስባለሁ። ይሄ ቲከሻ በንጊ በዓል መከበሩ የጋራ መስተጋብር ያሳያል። ህዝብ ለህዝብ የሚገናኝበት አመታችን፣ ጊዜያችን፣ ወራታችን የጥጋብ አመት መሆኑን የምናረጋግጥበት እጅግ በጣም ደስ የሚል ባህልና እንግዶቻችንን በክብር ተቀብለን በክብር የምንሸኝበት በዓል ስለሆነ እጅግ በጣም ትልቅ ደስታ ነው የሚሰማኝ። ለወደፊቱም ቀጣይነት ኖሮት ከዚህ በበለጠ የተሻለ በዓልና ከብራለን ብዬ አስባለሁ። አንድ ህዝብ ከሌላው ህዝብ ጋር በፍቅር ሲተሳሰር ባህሉ እንደ ወንዝ ይፈሳል። አንዱ የሌላውን ባህል ምግብ ሲቀምስ፣ ባህላዊ ዜማውን ሲያደምጥ፣ ልብሱን ሲለብስ ማህበራዊ መስተጋብሩ ይጠናከራል። ይህ የጋራ መወራረስ ባህል ልዩነት ውበት ወደ ጌጥ ይለውጠዋል። ድሮም አባቶቹም የቅድሚያ አባቶቻችን እንዲህ ነበር የሚኖሩ። ያም ጊዜ እንኳን አንድነት የሚኖራቸው ትምህርት ባልተማሩበት ሃይማኖት በሌሉበት፣ አሁን ግን ትምህርት በተማርንም ልጆቻችን ትምህርት ቤት ላይ አንድ ይሆኑ አሉ። ድሮ በቦርዴ ቤት ነበረ፣ በቲከሾ ነበረ የሚገናኙ። ቲከሾ ማለት የተሰሩ ምርቶች ተዘጋጅቶ ተሰርቶ ጠላ ይጠመቃል፣ ይጠራራል። ሰው ተጠራርቶ ይሄ የተሰራ እህል አዲስ እህል እሸት ይሁን እሸት በቆሎ ይሁን ባንድ ላይ ነው የሚበላ። በታላላቅ ሰዎች ነው የሚቀመሰው። ይሄ ነው ቲከሻ በንዲ የሚባለው። ቲከሾ የሚባለው በእኛ ቋንቋ
ቦርድ ተዘጋጅቶ ተጠራርቶ ጎረቤት ከየትም ቦታ ጎሳም ብቻም ሳይሆን በአካባቢ ያሉትን ሰዎች ይጠሩና በአንድ ላይ ይቀመሳል። አንድ ላይ ይጠራና አንድ ላይ ስለሚበላ አንድ ላይ ይኖራሉ። የኛ ባህል ብዙም አይራራቅም። እንደዚህ አይነት በዓል በየጊዜው ለምሳሌ አሁን በቅርብ ጊዜ በመጣው እድል እያንዳንዱ ብሔረሰብ በየአካባቢ የራሱን ባህል የራሱን ታሪክ እያለማ መሆኑን ነው። ከዚህም ስረዳ እንደኛም ስንረዳ መልካም ነገር ነው ያየሁት። ይሄው አሁን እዚህ እንደተሳተፍን እንደምታየው በደስታ በፍቅር እዚህ መተን በዓሉን ስንታደም ራሱ አንድ ማረጋገጫ ነው ማለት ይቻላል። ህብረትን አስመልክቶ አንድነታችን ባህላችን አንድ መሆኑን ይገልጻል። በአንድነት የመብላትን፣ በአንድነት መጠጣትን፣ ደስታን በአንድነት መወጣትን አንድ የሚያደርገን ነገር አለና ይሄ ነው የምመለከተው። ይሄ በዓል ምናልባት ያው ለማያውቁት ባዕድ አምልኮ ጋር የተያያዘ ነው የሚመስላቸው። በእኛ አካባቢ ግን ገጠር ለምንም አይነት ስራ ጉዳይ ስትሄድ ደጃፍ ላይ የተቀመጠ ባላባት ግባልኝ፣ ብላልኝ፣ ጠጣልኝ፣ ቅመስልኝ እያለ የሚቀምሰውን የሚያቀምስበት በዓል እንጂ ከባዕድ አምልኮ ጋር የተገናኘ ምንም ነገር እንደሌለውና ባላባቶቻችን የምንላቸው የእርቅ ስነ ስርዓት የሚያስፈጽሙ አዳዲስ ምርቶች፣ እህሎች፣ ወተት፣ የተለያዩ አዝመራዎች ሲደርሱ ባላባቶች የሚቀምሱበት ወቅት ስለሆነ እኔ ቀምሼ ሌላው እንዳይቀር በሚል ባላባቶቻችን ጥጋብ እንዲትረፈረፍ ያንን ምርት የሚገባውን አዝመራ መርቀው ተፍተውበት ለህዝብ የሚያቀምሱበት ወቅት እንጂ ከባዕድ አምልኮ ጋር ምንም ተያያዥነት እንደሌለው እኔ መጀመሪያው ምስክር ነኝ። ምክንያቱም ተወልጄ ያደግኩበት አካባቢ ስለሆነ ባህሉን በደንብ ስለማቀው ማለት ነው። ስለዚህ ይሄ ቲከሻ ቤንጌ እኛ ብቻችን የምናከብረው ሳይሆን ከሁሉም ወረዳ፣ ከሁሉም ቀበሌ፣ ከሁሉም ዞን፣ ከሁሉም ክልል የመጣ ሁሉም ብሔር ብሔረሰብ እንዲያከብረው ለቀጣይም የምንጋብዘው ትልቁ በዓላችን ነው። ሸኮና አካባቢዋ ለበርካታ ዓመታት የኖርኩባት አካባቢ ናት። ህብረተሰቡ ከትግራይ ማህበረሰብ ያለው ቁርኝት እጅግ በጣም የሚያስደንቅ ነው። ያላቸው አክብሮት በጣም ደስ ይላል። ሸኮ ልምላሜዋ አካባቢዋ ያላት የተፈጥሮ ሀብት እጅግ በጣም ይደንቅ ነውና በዛው ላይ ያላት ሀብትና የተፈጥሮ ስጦታ ከተለያየ አካባቢዎች እየመጡ ይጠቀሙባታል። ሲመጡም ሸኮና አካባቢ ማህበረሰብ እንግዳ ተቀባይ ናቸው። በእጃቸውን ዘርግተው ነው የሚቀበሉት እና ሸኮ ያለን ከሸኮ ማህበረሰብ ጋር ያለን ግንኙነት የጠበቀ በጋብቻም የተሳሰረ በተለያየ የባህል በሰርግ በለቅሶ የተለያዩ ማህበራዊ ጉዳዮች ላይ ተሳስበን አንድ ላይ የምንኖር ማህበረሰብ ነን። ባህል ወግና ታሪክ በጋራ በማሳደግ መልካም እሴቶችን ለመጪው ትውልድ በማስተላለፍ የህዝብ ለህዝብ ግንኙነትን፣ ታሪክን በበጎነት እየተወሳ እንዲቀጥል ያስችላል። ህዝቦች በጋራ በመሆን ባህሎቻቸውን ሲያከብሩ ህብረ ብሔራዊ ፌዴራሊዝም ስርዓቱ ይበልጡኑ ይጠናከራል። ስለዚህ የበለጠ የሸኮና ብሔረሰብ ባህል የበለጠ እናጠናክራለን ብዬ አስባለሁ። ለሚቀጥለው ከዚህ በላይ ይከበራል ብዬ ነው የሚያስበው። ምክንያቱም እስካሁን እንደዚህ አልተከበረም። የሸኮም የመጃንግም እንደዚህ አልተከበረም። ይሄን ተከብሮ ይሄን ደሃብልን ቢካልን በኋላ ከዚህ በላይ ይከበራል ብዬ አስባለሁ። ይህንን በዓል ለቀጣይ ለትውልድ በማልማት እና በወንድማማችነት እኛም አብረን ለማስቀጠል ዝግጁ መሆናችን ነው። እኔ መልእክት ማስተላልፈው ዝም ብሎ በዓል ብለን በየአመቱ ማክበር በድግሱ ላይ መገኘት ሳይሆን ይሄ በዓል ምክንያቱ ምንድን ነው? የአንድ ዘመን መለወጫ ምክንያቱ ምንድን ነው? ለምንድን ነው ጥር ላይ የሸኮቹ የሆነው? ለምንድን ነው ከሐምሌ 1 ጀምሮ እስከ መስከረም 12 እና 13 የክረምቱ አዝመራ ማለቂያ ላይ የከፋ ህዝብ መስቀረዋሮ ለምንድን ነው የሆነው የሚለውን ነገር ማጥናት። አካባቢው ተወላጅ ነኝና የልጆች እናትም ስለሆንኩኝ ይመለከተኛል እላለሁ። ይሄንን በዓል ለልጆቼ ያወርሳለሁ። ምናልባት ነገ የሴት ልጄ ባል ሸኮ ብሔረሰብ ሊሆን ይችላል። የወንድ ልጄ ሚስት ደግሞ ሸኮ ብሔረሰብ ልትሆን ስለምትችል ይሄንን በዓል በቀጥታ ለልጆቼ እንዲሁም ለልጅ ልጆቼ ለማውረስ የምመኘውም ነው። ለወደፊትም የማደርገው ስለሆነ ደስ እያለኝ ነው በዓሉን ማከብረው። ሁላችሁም እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እወዳለሁ። ቀጣይነት እንዲኖረው በእውነቱ ከሆነ አባቶች እጅጉን በጥሩ ሁኔታ ለወጣቱ አስረክቧል። ይህንን መከባበር ደግሞ ቀጣይነት እንዲኖረው ወጣቱ ላይ መሰራት አለበት። በእውነቱ ከሆነ ወጣቱ በጣም ጥሩ ነው። እስካሁን ድረስ
ይህንን ነገር እንዲቀጥል ግን አባቶች ለወጣቶች መልእክት ማስተላለፍ እንዳለባቸው ለአንድነት የሚመለከተው አካል ስለ ኢትዮጵያ አንድነት መስበክ ማስተማር አለባቸው ብዬ ነው የማምነው እና ለወጣቶች ማስተላልፈው መልእክት ወጣቶች በኢትዮጵያዊነታቸው በአንድነታቸው አምነው የሸኮና አካባቢዋ ማህበረሰብ ማሳደግ አለባቸው ብዬ አምናለሁ። ቲኬሻ ቤንጊ ሁሉንም ነገር የሚያሸንፍ ልዩነትን የሚያጠብ ታላቅ ድልድይ ነው። ቲኬሻ ቤንጊ ልክ እንደ አንዲት ቤት ምሰሶ እያንዳንዱ የህብረተሰብ ክፍል ለባህሉ መጠናከር የየራሳቸው ድርሻ አላቸው። ቲኬሻ ቤንጊ በዓል የታየው የአንድነት የሰላም ምንጭ ነው። ይህ ሰላም ደግሞ የብልጽግና መሰረት ነው። በቲኬሻ ቤንጊ በዓል እንደ ሻማ ፈትል ተጋምዶ የህዝቦች አንድነት እያደገ መጥቷል። ቲኬሻ ቤንጊ በሸኮ ህዝብና በአጎራባች ህዝቦች መካከል የሚጸና ነባር ፍቅር የህዝቦች ሞያ ትልቅ የአምድ ምስክር ሆኖ የታየው በሌሎችም ተጠናክሮ ይቀጥል እንላለን። የፕሮግራሙ አዘጋጅና አቅራቢ ጌታ መሳይ ሙልጌታ ከካሜራ ባለሙያው ግርማ ከበደና ከስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሰላም። ከባልደረባችን ጌታ መሳይ ፕሮግራም ተመልሰናል። ነገርን ነገር ያነሳዋል እንደሚባለው አሁን ደግሞ ወደ ምዕራብ ኦሞ ዞን አመራን። በምዕራብ ኦሞ ዞን ከሚገኙ ብሔረሰቦች መካከል አንዱ የዲዚ ብሔረሰብ ነው። የዲዚ ብሔር የዘመን መለወጫ በዓል ከይ ቢያርግ በደመቀ ሁኔታ እየተከበረ ይገኛል። ለበዓሉ እንኳን አደረሳችሁ ያን የዲዚ ብሔር ሙዚቃ እግረ መንገድ ጋበዝናችሁ። Gabisa gasana siale garo bero dai badi kasi bai baka jaba maji 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 jaba ደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዲዚ
ስመጥሩ ከአዋፋቱ ጋራ ሲዘምሩ ከእግዜር ድልድይ ዋሻ ተጠልለን የዲዚን ድንቅ ድምፅ እንሰማለን። ዲዚን ኮይዳዴ ኮይዳዴ ዲዚን ጎዳዱ ጎዳዱ መይባክሽን ኖሞን ተከትዬ ውድም ቢያየው የዱሩን ብርቅዬ የምደነቃለሽ ሀብት ጸጋ ተደብቀሽ አየን በፍለጋ ማጂ ላይ ቤሮ ኪቾ በልቶ ወደደ የልቡን አግኝቶ ማጂ ላይ ቤሮ ኪቾ በልታ ወደደች የልቧን አግኝታ ማጂ ላይ ቤሮ ኪቾ በልቶ ወደደ የልቡን አግኝቶ ማጂ ላይ ቤሮ ኪቾ በልታ ወደደች የልቧን አግኝታ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ። ውድ ተመልካቾቻችን አሁን ደግሞ ከምዕራብ ኦሞ ዞን ተመልሰናል። ወደ ሰሜን ቤንች ወረዳ ነው የምናመራው። ሰሜን ቤንች ወረዳ ምን አላችሁ ካላችሁን ባልደረባችን ታጠቅ አበበ ያዘጋጀውን ፕሮግራም ወደ እናንተ እናደርሳለን። በድጋሚ አብራችሁን ቆዩ።